እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ መት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀምም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በማያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይኸው ትችላለህ። እግዚአብሔር ይችላል። እሱን ነው የምናምነው። ለአንተ የሚያቅት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካላቃተው እንዴ፣ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። ምንኝ ትውት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። እና ማንም አይጠቅማል። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይልቅ ለመጥቀም እንዘጋጅ። በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያልን ግን እንጠቅማለን። ቀስ እያልን እንጣፍጣለን። በአንድ ጊዜ ማካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የበቃ አይተሃል። በአንድ ጊዜ መጠቅ አይተሃል። በአንድ ጊዜ ጸደቅ አይተሃል። የለም። ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይ ቪቪአይፒን በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን። ምን አገባ? አሁን ሪኮግኒሽን የሌለን፣ ዕውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፉ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል። በባትሪ የምትፈልግ ትሆናል። ያ ቁስል ያከከበት እጅህ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ። ባለጸጋ የሚፈልግ ድሃ ልትሆን ትችላለህ። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ። አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አይደል? ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምን ጠርተው ማያውቁት ስምን የሚጠሩበት የሚደጋገሙበት ቀን ይመጣል። የምትጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ። እግዚአብሔር ግን ከዚህ ድንጋይ ውስጥ ሰው አለው። እግዚአብሔርን ገና አልቀመስነው ይሆን? እግዚአብሔርን ገና አላወቅነው ይሆን? እግዚአብሔርን ገና አላጣጣምነው ይሆን? እግዚአብሔር በድንጋይ ውስጥ የሚፈልቅ ምንጭ ብቻ አይደለም። እግዚአብሔር ሰው አለው። ባበቃ ነገር ውስጥ እግዚአብሔር ሕይወት አለው። እንደሱ ነው ያየነው።
እግዚአብሔር በሞተ ነገር ውስጥ ድምፅ አለው። እንደሱ እኮ ነው ያደረገው። እግዚአብሔር በማኅፀን ውስጥ ያለውንም በምድር ያለውንም በሰማይ ያለውንም እግዚአብሔር ጠቃሚ ያደርገዋል። የማይጠቅም ምንም ነገር እግዚአብሔር እዚህ ምድር እንኳን ተውት፣ እኔና እናንተ እዚህ ምድር ውስጥ ፈጥሮት የማይጠቅም ነገር አለ? ምድረ በዳውን ሲያዩ እግዚአብሔርን ነው የሚያዩት። ወዳጄ መከራን ስታዩ እግዚአብሔርን ይኸው፣ መንገላታትን ስታዩ እግዚአብሔርን ይኸው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬ ነው የቀጠለው። አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል? አዎ ይችላል። መከራ ማመስገኛው መሆን ይችላል። ማዘንበልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋህ፣ መጠንከሪያህ፣ መበርቻህ መሆን ይችላል። ለጥቅም አድርገህ ማዋል ትችላለህ። እንደ ዳዊት ከ300 ዘመን በኋላ ሲወጣ አዲስ ይሆናል። እግዚአብሔር እንዴት እንደሚሰነግል፣ እግዚአብሔር እንዴት እንደሚያስወር፣ እግዚአብሔር እንዴት ሥራ እንደሚሠራ ያየነው አንዱ እኮ በመስቀሉ ነው። የተረሳውን እግዚአብሔር አስታወሰው፣ የተጣለውን እግዚአብሔር አነሳው፣ የተቀበረውን እግዚአብሔር አወጣው። ታዲያ ይህ ተስፋ አይደለም እንዴ? በዓለም ሁሉ የተዋረደው የሆነውን ይህን መስቀል ዓለም ሁሉ እንዲያከብረው የሚያደርግበት ቀን ይመጣል። ይኸው አከበረው ዓለም፣ ይኸው አደነቀው ዓለም። እነሱ የሚያውቁት በውርደት ነበር፣ ዓለም ግን በክብር አሁን አወቀው። ዛሬ የተዋረደ ማንነት፣ ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን እመኑኝ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታወሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን። ወጥተን አንቀርም፣ እንገባለን። አንክሰን አንቀርም፣ ደግሞ ጸንተን እንቆማለን። አዝነን አንቀርም፣ ደግሞ እንደሰታለን። ከአፈር እንኳን እንነሳ። የተወደዳችሁ ክርስቲያኖች፣ በጣም ደካማ፣ በጣም መናኛ፣ በጣም እዚህ ግባ የማይባለው በጣም ደካማው ይሄ አፈር እኔና እናንተን የመሰለ ውብ ፍጥረት ያስገኛል ብላችሁ አስባችሁ ነበር? የተወደዳችሁ ክርስቲያኖች፣ እግዚአብሔር እጆች ውስጥ ያረፈው አፈር ምንኛ ውብ ሆኖ እንደተፈጸመ ተመልከቱት። የማይጠቅም የማይረባ የነበረው ይሄ አፈር ውብ የሆነ ፍጥረት ነበር የሆነው። ይሄ ምንን የሚያሳየን ይመስላችኋል? የቱንም ያክል ደካሞች፣ የቱንም ያክል መናኛዎች፣ የቱንም ያክል ያነስን፣ የተጣልን፣ የተረገጥን፣ ደግሞም የተረሳን እንኳን ብንሆን እግዚአብሔር እጅ ላይ እስካረፍን ድረስ እንዴት ውብ ፍጥረት ሊሆን እንደሚችል ያሳየን። የተወደዳችሁ ክርስቲያኖች፣ ለዚህ ነው እግዚአብሔር ጋር ኖሮ የማይጠቅም ነገር የለም ለማለት ምንደፍረው። እስኪ አስቡት፣ ከዚህ አፈር ነው ብርቱ አጥንት የተገኘው ወገኖቼ። ይሄ ምንድን ነው የሚያሳየን? በየትኛውም ድካም ውስጥ እንኳን ብንሆን፣ በየትኛውም መቆም የማንችልበት ልፍስፍስነት ውስጥ እንኳን ብንሆን፣ በየትኛውም አቅመ ቢስነት ውስጥ እንኳን ብንኖር እግዚአብሔር ደካማ ከሆነው አፈር ብርቱ የሆነ አጥንት ማስገኘት የሚችል አምላክ ነው። እስኪ አስቡት፣ እውነት አጥንት የተገኘው አሁን ከአፈር ነው ቢሏችሁ ታምኑ ነበር? እንደሱ ነው የሆነው ወገኖቼ። ዛሬ መቆም ያቃተን፣ ዛሬ መበርታት ያቃተን፣ ዛሬ በድካም የምንጠራ፣ ዛሬ ልፍስፍሶችና አቅመ ቢሶች የሆን እንኳን ብንሆን በእግዚአብሔር እጆች ላይ ከተሰራ፣ እግዚአብሔር እንዲሰራን ከፈቀድን፣
እግዚአብሔርን የሕይወታችን ቀዳሚ ካደረግን፣ እግዚአብሔር ሰሪያችን ከሆነ እኛም ጭቃ ነን አንተም ሰሪያችን ነህ እንዳለ ነቢዩ እግዚአብሔር እንዲሠራን ከፈቀድን እመኖኝ የቱን የሚያክል እንደ አፈር ደካማ እንሆን፣ እግዚአብሔር ከአፈር ደካማ ውስጥ ከሚበተነው ነገር ውስጥ ከሚረገጠውና ከሚልፈሰፈሰው ነገር ውስጥ እግዚአብሔር ብርቱ ነገር ያወጣል። ለዚህ ነው እግዚአብሔርን ጋር ሆኖ የማይጠቅም የለም ያለው ወገኖቼ። እንዴ በምድራችን ላይ በጣም የተናቁ ነገሮች እንደውም ይቅርታ አድርጎልኝ ለስድብ እንኳን ስንነጋገር አፈር አይደለም እንባባለው። ለስድብና ለማላገጫ እንኳን ይሆን ነው። በእንደዚህ አይነት አጠራር እንኳን ልንጠራ ምንችል እንኳን ብንሆን እግዚአብሔር በዚህ በማያምር ነገር ውስጥ ውብ ነገር እንደሚሰራ እናውቃለን። በሚበተነው ነገር ውስጥ የሚሰበሰብ ነገር እግዚአብሔር ይሰራል። በማይቆመው ነገር ውስጥ እግዚአብሔር የሚቆም ነገር ይፈጥራል። ወገኖቼ እኔና እናንተ ውስጥ ያለው እግዚአብሔር የሰራው ሊቃውንት እንደሚናገሩት ከ6 ፋብሪካ በላይ ነው እኔና እናንተ ውስጥ እግዚአብሔር ሥራ ይሰራው። ዓለም ቢኮርጀው የማያልቅበት ጥልቀትና ምጥቀት ያለው ሕይወት ነው እኛ ሰውነት ውስጥ የተፈጠረው። እግዚአብሔር ምንም ከሆነው ነገር ውስጥ ይሄን ያህል ውስብስብ ነገር ከሰራ ታዲያ በእኔና በእናንተ ሕይወት ውስጥ አፈር አይደለንም? ዛሬ የክርስቶስን ሥጋና ደም ተዋህደናል እኮ ዛሬ። የተጣልን እኮ አይደለንም ዛሬ። የተነሳንና የነቃን እኮ ነን ዛሬ። ታዲያ እንደዛ በነበርንበት ሕይወት ውስጥ ካለመኖርና ምንም ከነበርንበት ሕይወት ውስጥ እንደዚህ ምን ጠቅም ካደረገን እዚህ ከደረስን በኋላ የማንጠቅም እንሆናለን ብላችሁ ታስባላችሁ? ወገኖቼ ለምን እንደዚህ ደካማ እንሆንም? ለምን እንደ አፈር የተናቅንና የተጠላን ለምን አንሆንም? ለምን አስታዋሽ የሚያጣን ሁሉ የሚረግጠን ሁሉ የሚበትነን ለምን አንሆንም? እግዚአብሔር እጆች ውስጥ ካረፍን እመኖኝ የማይጠቅም ፍጥረት የለም። እንደው ከትንሹ ነገር እኮ ልነሳ ብዬ ነው ወገኖቼ። ሌላ ከፍ ያለውን ነገር እስኪያስቡት እግዚአብሔር ትሞታላችሁ ያለን ሞት እንኳን ሳይቀር እግዚአብሔር ለጥቅም ያደርገዋል ብላችሁ ታስባላችሁ? ደግሞ አለው ሞትን ትሞታለህ ብሎ የፈረደበት ያ ሞት ለሰው ልጆች ጥቅም ይሆናል ብላችሁ አስባችሁ ታውቁ ነበር? ወገኖቼ እግዚአብሔር ፍቅር፣ እግዚአብሔር መሐሪ፣ እግዚአብሔር ሰውን ወዳጅ ስለሆነ ትሞታላችሁ ያለንን ሞት እንኳን ሳይቀር ለጥቅማችን አድርጎ የቀየረው አምላክ ነው። አብዛኛው ሰው እንደሚያውቀው ሞትን መሪር ብሎ ነው የሚተረጉመው። ግን ይሄንን ሞት ነው እግዚአብሔር ለጥቅማችን እንኳን አድርጎ የቀየረው ወገኖቼ። እግዚአብሔር ተናግሮት እግዚአብሔር ብሎት የማይጠቅም እንደው ክፉ ነገር እንኳን ቢሆን እግዚአብሔር ሰውን አፍቃሪ እግዚአብሔርን ሰውን ወዳጅ ስለሆነ በጣም መራራ ነገሮችን እንኳን ሳይቀር ጣፋጭ አድርጎ ቀየረ ነው እናውቃለን። እሱም ሞትን እንኳን ሳይቀር። የተወደዳችሁ ክርስቲያኖች አንዲ የሸክላ ሰሪ ገሏ ቢሰነጠቅ ጊዜ ወይም ገላዋ ቢሸረፍባት አብኩታ አፍርሳ አብኩታ ለውሳ የምትሰራው ምርጥ ዕቃ አድርጋ ነው ወገኖቼ። ይሄንን በእኔና በእናንተ ላይ የተፈረደውን ሞት እንኳን ሳይቀር እኔና እናንተን ምርጥ ዕቃ አድርጎ ይሰራበት ዘንድ መንገድ ያደርገዋል ብላችሁ አስባችሁ ታውቁ ነበር? ለዚህ ነው የእግዚአብሔር ቃል በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን አለ። የክብር ዕቃ አድርጎ ይቀይረናል አለ። ወገኖቼ በመፍረስ በኩል አለመፍረስ አይገርማችሁም?
በመበስበስ ውስጥ አለመበስበስ አድርጎ ሲሰራው አይደንቃችሁ? ደካማ ሆነን በአፈር ውስጥ በመጣል ውስጥ ብርቱ ነገር ጠቃሚ ነገር ማውጣት አይደንቃችሁም? በሞት በኩል እግዚአብሔር የሰራው ይህንን ነው። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው እኮ ለዚህ ነው። መሞታችንን እንኳን ሳይቀር ለሕይወታችን ምንጭ አደረገው። በመቃብር ማህፀን ውስጥ እግዚአብሔር የሕይወት መጀመሪያ ያደረገው። ስንሞት ሕይወትን እንድንጀምር ጸጋ አድርጎ ቀየረው። ቅዱስ ባስልዮስ ዘቂሳርያ እንደተናገረው እግዚአብሔር ኃጢአትን ለማገድ ለመከልከል የሰጠው ስጦታ ቢኖር ሞት ነው ይላል። ወገኖቼ ሞት ባይኖር ኖሮ ምንኛ ወንጀል ይስፋፋል፣ ምንኛ ስግብግብነት ይበዛል፣ ምንኛ መተላለቅ ይነግሳል። እመኖኝ ሞትን እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎት እኮ ነበረ። ታዲያ ይሄንን እንደና አጋግ ያሉት ሰዎች ሞት እንዴት መሪር ነው ያሉትን ክርስቶስን ለማያ ከእሱ ጋር ለመኖሪያ መንገድ አድርጎ ይጠቅመን ነበር ብላችሁ ታስባላችሁ? ለዚህ እኮ ነው በጣም አስደንጋጭ ፍርድ የሆነው ሞት እንኳን ሳይቀር የሚሻል መንገድ ተብሎ ለመጠራት የበቃው። ምክንያቱም ክርስቶስን ማያ መንገዳችን ሆነ። ከዚህ ሥጋዬ ከተለየው በኋላ ከዚህ ቁርበቴ ከራኩ በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼም ይመለከቱታል እስከ ማለት የደረሱት አባቶቻችን ሞትን እግዚአብሔርን የማያ መንገድ አድርጎ ለጥቅም አድርጎ ቀየራ፣ ለወጣ። ወዳጄ የባከነ ሰዓት በሕይወታችን የለም። ለምን 3 ሰዓት አይሆንም? እንደ መስቀል ላይ ለምን 3 ሰዓት? ለምን 1 ደቂቃ አትሆንም? እግዚአብሔርን ብዙ ሰዎች የታረቁት በብዙ ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። ቀኑ ከረፈደ የሚመጡትንም በመጀመሪያ የሚመጡትንም እግዚአብሔር የሚቀበል አምላክ። ቤተሰብ የገፋልን ልንኖር እንችላለን። ያመነው የካደን ልንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን እችን ሴት ልናስባት አይገባም። ጠቃሚ እንሆናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን? እንጠቅማለን። እኔ ስታመን ምን ነው እግዚአብሔር ጉድ አደረገኝ እያለች ከእግዚአብሔር ጋር ትግል የገጠመች አይምሰልህ። ብዙ ሰዎች እንዲህ አይነት ትግል ገጥመናል። በጣም ይደንቃል። እግዚአብሔር እኮ በእውነት ክርክር ምን ገጥመው እሰጥ አገባ ምን ገባው እንካ መንካ ምንለው አምላክ እኮ አይደለም እግዚአብሔር። እንዴ እኛን ለማናገር መፍቀዱ እንኳን አይደንቅም? እኛን ለማየት መምረጡ እንኳን እግዚአብሔር አይደንቅም? ታስበው ዘንድ ሰው ምንድነው? እኛን ማሰቡ አይደንቅም? ስትገፋ ወደ መስቀሉ ሄዳ መመርኮዝን የመረጠችው ይልቅ ወደ መስቀሉ ናናረፍ። እንደ ይሁዳ መሰቃየህን አትፈልግ። ሰይጣን በጣም ክፉ ነው። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝናል። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያረግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይሄን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን
ወደ መሰቀያ ቦታ መራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ሊድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደመደመ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ትሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከነው። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው።